ቀላል የሚባል ነገር የለም እንደለመነው ነው አሁን አውሮፓ የለመድኩት አንዴ ቴሌፎኔን አንስቼ ይሄን አርጉልኝ ከተባለ በዚህን ጊዜ በዛን ዴድላይን በጣም ይከበራል ስለዚህ ሁለተኛ ጊዜ መደወል አያስፈልግም ኦኬ እንግዲህ ዱባይ ስገባ ይሄ ራሱ ሌላ ስታንዳርድ ነው ማለት እዛ ይሄን አርጉ ከተባለ ፎሎ አፕ ያስፈልጋል መቼ ነው ሶ ምናልባት ዴድላይንን ብዙ ማያከብርም ግን አፍሪካም ያው ነው አፍሪካ ኢቨን ሜንታሊቲውም ነገር አለ I think ትልቁ ልዩነት ምናልባት አሁን ከጠየቀኝ አሁን ኒዘርላንድ ወይንም አውሮፓ አሜሪካ አንድ ድርጅት ከጀመርኩኝ ፕሮፊቱ ሁሉ ነገሩ የኔ ነው ታክስ ተከፍሎበት በቃ የተተረፈው የኔ ነው ግን አፍሪካ ውስጥ ለሀገሩ የሚባል ነገር አለ ላይክ ምንድነው ቤኔፊቱ ላይክ እዚህ መጥቼ successful ሆኜ ገንዘቡን ኪሴ ውስጥ ከትቼ መጥፋት ነው ወይንስ ለሀገሩ ምን ጥቅም አለው ላይክ ስራ እድል ያመጣል ኢንቨስት እናደርጋለን ለአዲሱ ጄኔሬሽን ትምህርት ያመጣ አንድ ነገር የሚያመጣ ያስፈልጋል ሶ እድገት ማለት እዚህ የሀገሩን ቤኔፊት ይዞ የሚመጣ ለሀገሩ ቤኔፊት ይዞ የሚመጣ መሆን አለበት ይሄ ሌላ አስተሳሰብ ነው አውሮፓ ሰዎች ይሄን ሊገባቸው አይችልም ሞስሊ ኢንዲቪጁዋሊስቲክ ነው በጣም እንደሱ ነው ያደጉት እና ይቻላልም ሁሉም ሰው ጥሩ ኑሮ ስለሚኖር ሁሉም በራሱ በደች እንደሚሉት በራሳችን እግር ነው የምንቆመው ነው የሚባለው አንደጋገፍም ሶ እዚህ ግን እንደሱ አይሰራም መጀመሪያ ያው ኢሚግራንት ሆነሽ ነው ሄድሽውና ቢዝነሱን ስትጀምሪ ከሌላ ሀገር የመጣሽ መሆኑ ቤተሰብ አንቺ እንኳን ያው በልጅነትሽ ነው ሄድሽው የፈጠረብሽ ቻሌንጅ አለ ስፔሻሊ ሌጋል ባሪየር ነበረው ኖ ግን አንድ እዛ እንግዲህ ሬሲዝም አለ ጥሩነቱ ከኢትዮጵያ መምጣቴ ብዙም አይሰማንም እኛ ሬሲዝም ያለፍንበት ነገር ስላልሆነ ኒዘርላንድ ትልቅ የገዛችው ኤሪያ አለ ስለዚህ ይሄ ሴንሲቲቭ ነገር ነው ሱሪናም ምናምን ድሮ የገዛቸው አገሮቹ ሰዎች እዛ አገር አሉ ስለዚህ ጥቁርና ነጭ ነገር በጣም ሴንሲቲቭ ነው እዛ ግን እኛ አይሰማንም ነበር እኔ ሶ አይ ቲንክ ይሄ ይታያቸውም ነበር ላይክ ስድቡ ምኑ እዛ ቴንሽኑ አይሰማንም እኛ ቢካዝ ምናልባት ስላላለፍንበት ግን ሰው የሚመስለው አይ ቲንክ ይሄ በሁሉ ሀገር ሊኖር ይችላል እኔ እዛ ያለፍኩበትና ያየው ነገር ነው ቋንቋ በደንብ ሰው ካልቻለ እንደ እውቀት ያለው ነገር አይመስላቸውም እውቀትና ቋንቋ ይሄ እንኳን እውነት ለመናገር አሁን ስል እዚህም አለ ሰው በደንብ አሁን እኔ አማርኛዬ ፐርፌክት አይደለም ስለዚህ ምንም አታውቅም ብሎ የሚገምተኝ ሰው አለ ቋንቋ እና እውቀት ሌላ ነገር ነው አክቹሊ እዛ ግን በኃይል ይሰማል ቢዝነስሽን ስትጀምሪ ቻሌንጅ ነበር ይሄ ያ አሁን ፎርማል አሁን አማርኛ እንኳን ደና ነው ግን በደች ፎርማል ደች አለ ፎርማል ደች ማለት ጠበቃዎችና አካውንታንቶች ምናምን የሚያወሩ ቋንቋ እና ይሄ መንግስት የሚልክልክ ደብዳቤ ብዙ ሰው አይገባውም ኢቭን የራሳቸው ሰው አይገባቸውም ሰው ይሄን ከቤሲክ ደች እና ፎርማል ደች አለ ፎርማል ደቹን ካልቻልኩኝ በቃ አንዳንድ ነገር ፕሮሰስ ውስጥ አይገባኝም ማለት ነው እንዴት አለፍሽው ይሄንን ቻሌንጅ ፕራክቲስ ማድረግ ነው እንደገና መደጋገም መስራት እንደገና ሲያጋጥመኝ አሁን ማንበብ ቻልኩ ይገባኛል አሁን ግን የህግ ነገርም ህግ is interpretation አንዱ ጠበቃ እንዳለኝ አንድ ቴክስት አለ አንቺ ስታነቢው ሌላ ነገር ነው የሚገባሽ እኔ ሳነብ ሌላ የኛ ስራ እንደተመቸን ማስረዳት ነው አለኝ በሲቹዌሽኑ ያኔ ነው የገባኝ እኔ ስላነበብኩኝና እሱ ያለውና እኔ ያለው ኩል ሆነ መጥፎ ነው ማለት ሳይሆን እንደ ሲቹዌሽኑ ሁሌ በራስ አንዴም ጠበቃ ነው የጠየቅኩት አንድ እሱ ክሪሚናል ኦፌንስ ነው ጠበቃው እና አንድ ክሪሚናል የወንጀል ጉዳይ የወንጀል ስለዚህ አንድ ሰው ገደልኩኝ ካለ ላንተ ስራክን ይለውጣል ብዬ ጠየቅኩት ሰራ አልሰራ እሱ ስራዬ አይደለም አለኝ የኔ ስራ እሱን ፕሮቴክት ማድረግ እና እንትኑን ታይሙን የጄል ታይም እስር ቤት የሚገባበት ታይም መቀነስ ነው ሰራ አልሰራ ስለዚህ ሳነበው ቴክስቱን ህጉን እንዴት አድርጌ ይሄን ወደ ራሴ ቤኔፊት ለውጣለሁ ነው ይሄ ነው ስራዬ አለኝ ሰራ አልሰራ doesn't matter እነሱ አምነዋል መስራቱን ሶ የኔ ስራ ኦኬ ይሄ ኮምፕሊትሊ አስተያየትን ቀየረ የህግ አስተያየት ማለት
ስለዚህ ምን አረግሽ? ስለዚህ ህግ ፎርማሉን ላይክ እስካሁን ፐርፌክትሊ ላይክ ኦኬ ነኝ ማለት አልችልም። ሁሉ ነገር አውቃለሁ ማለት አልችልም። ግን it doesn't matter ራሱን መከላከል የሚችል ነው የሚያሸንፈው ማለት ነው ህጉ። አሁን ህግ ብዙ አውቃለሁ በእንግሊዝም በደችም የአውሮፓ ህግ EU አለ እዛ አይደል? አሁን ለሚጠቅመኝ ብዙ አጥንቻለሁ አንብቤያለሁ። ግን እኔ ያነበብኩትና አንዳንድ ጊዜ ባለቤቴ ያነበበው አንደርስታንዲንግ ኢንተርፕሬቴሽን ሊለያይ ይችላል። ስለዚህ ሲያጋጥመኝ ማስረዳት የሚችለው ነው የሚያሸንፈው ብዬ ተረዳው። ስለዚህ doesn't matter ገባኝ አልገባኝ በኋላ ጠበቃ ጋር ማነው ጀጅ ምንድነው ፍርድ ቤት ከቀረብኩኝ እኔ እኮ ይሄ ነው የገባኝ እንደዚህ ስታነብ ይሄ ነው የሚለው ብዬ ማስረዳት ከቻልኩኝ እኔ ነኝ የማሸንፈው ማለት ነው። ስለዚህ it doesn't matter እኔ ስራዬን መስራት አለብኝ። አንድ ነገር ካጋጠመኝ ጠበቃን ጠይቃለሁ። አንተ ምንድነው እዚህ የሚነበብልህ? ሌላውን ጠበቃ አንተ ምንድነው የሚነበብልህ? ኦኬ እነዚህ ሁለት መንገዶች አሉ ማለት ነው። ስለዚህ እንደዚህ ነው ቻሌንጁን ፌስ ማድረገው ማለት ነው። አሁንም ማየው ምናልባት እዚህ ለምትኖሩት ላይ ታያችሁ ይችላል። እኔ ግን ሁሌ ወጥቼ ስለምገባ በየጊዜ አዲስ ነገር አለ። በየጊዜ እድገት ይታየኛል። አሁን ብዙ ሰው ይጫዋል ላይክ ህግ ያስፈልገናል፣ ህግ ለዚህ፣ ህግ ለዛ፣ ህግ ለዚህ። ሁሉ ነገር ህግ ቢኖረው ፍሪደም አይኖርም። አንዳንድ ጊዜ እኔ የሚመቸኝ እዚህ ቢዝነስ ማድረግ አንዳንድ ነገር ህግ ከሌለው ልክ እንደኔ መጀመሪያ ላይ ስራዬ በፍሪደም መስራት በነጻነት መስራት ይችላል። አንድ ነገር ካጋጠመኝ I have the freedom ከዛ ሰውዬ ጋር ተነጋግረን ወደ ቀኝ መሄድ ፈልጋለሁ ወይንም በግራ ይሄን ካረኩ just you have freedom to negotiate ማለት ነው። ለመስማማት የራሳችን ፍሪደም አለ ማለት ነው። ለሁሉ ነገር ህግ ከመጣ ይሄ ይነጥቅብናል ነጻነታችን። አውሮፓ አሁን ያለው ነገር ነው። አንድ እንቅስቃሴ አሁን ከጀመርኩኝ በኋላ ብዙ አዳዲስ ህግ ወጥተዋል። ይሄንም እንኳን ላይክ የኔ ስታርታፕ ሌላ ሰው አሁን ሰራለሁ ቢል no chance ፕራይቬሲ ሎ እንደዚህ ጥብቅ ብሎ ስለተያዘ no chance። ስለዚህ በሩ ተዘጋ በቃ። አሁን ብዙ አውሮፓስ ኖች እዛ የተወለዱ ደጆች እየወጡ ነው ከሀገር ለፍሪደም ብሎ። ስለዚህ በአንድ በኩል ይገባኛል ሰው የሚለው ላይክ ህጎች ያስፈልጉናል ራሳችንን ፕሮቴክት ለማድረግ። ግን አንዳንድ ጊዜም አንዳንድ ነገር ነፃ መሆኑን መጠቀም መቻል አለብን። እና እኔ እንደምለው ላይክ ጫውታው ጠበቃ ቅድም እንዳልኩኝ ጫውታው ምንድነው ላይክ ሩልስ በአማርኛ ጠፋብኝ። ህጎቹ ምንድናቸው እሱ ያስረዳኛል። ከዛ እኔ መንገዶቹን ፈልጋለሁ around ህጉ ማለት። ስለዚህ አሁን እዚህ ብዙ ህግ ከሌለ use it in your advantage. I think እንደማየው መንግስት እየረዳ ነው like ይሞክራል ለመርዳት። ግን I think also like ከመንግስት like በጣም ብዙ መጠበቅ የምንችል አይመስለኝም በኔ አስተያየት። like አሁን ጥሩ ስራ እየሰሩ ነው ግን ለአንትረፕረነርስ ራሳቸው አይደሉም like እነሱ የምንፈልገውን ያቀርባሉ ብዬ አልጠብቅም። ከማንም ሀገር አላየውም እስካሁን። እነሱ የመንግስት ሰራተኛዎች usually ኢንሳይት የላቸውም። እነግራቸዋለን ምናልባት ግን ሊገባቸው አይችልም። ቻሌንጁን ሙሉ በሙሉ ግራስፕ ሊያደርጉ አይችሉም። I think አሁን የመጣ ነው ብዬ ሰምቼ ነበር እንደ ቢዝነስ ኦነርስ እዚህ ትልልቅ ቢዝነስ ኦነርስ እንደ ፈንድ ነገር እየሰሩ ነው ምናምን ብዬ ሰምቼ ነበር like ለማገዝ አዳዲሶቹን። ግን እኔም ስለተጠየቅኩኝ ነው ያወቅኩኝ like እዛ ኤክስ አማውንት አስገብተን ከዛ ፒች ያረገ ፈንዲንግ ያገኛል እንደዚህ ነገር ገና የተነሳ አይመስለኝም። እዛ ነው ይሄን ነገር ላይ አምናለሁ። ስለ ገንዘብ ብዙ ሰው የሚመስለው ገንዘብ አሁን $100,000 ከሰጠው ለአንድ ሰው አይዲያ ያለው ያርጋል ማለት ወይንም ከመሬትም ይነሳል ማለት አይደለም። አንዳንድ ጊዜ ኖሌጅ ፈንዲንግ አለ አይደል? እሺ 100,000 ግን ከኔ ጋር ተነጋግረክ ነው የምታወጣው እኔ መራካለሁ የሚባለው ነው። እዛ ላይ ነው ትንሽ እዚህ ኢትዮጵያ ውስጥ ለክ ያለ ማለት ምንድነው የሌለን ነገር ምናልባት ከተረዳሁሽ የፕራይቬት ኢኩዊቲ ዓለም ላይ
በተለይ ይሄ ሲድ ፋይናንሲንግ ነው የሚባለው ገና የተለያየ ስም አለው እንደሱ ላይ ገንዘብ መስጠታቸው ብቻ ሳይሆን ኤክስፐርቲዛቸውንም ኮኔክሽናቸውንም ኔትወርካቸውንም ይዘው ይመጣሉ። እኔ እንጃ እኔ ባለኝ ኤክስፒሪየንስ ብዙ እንደዛው ኦብዘርቭ አላደረኩምና አሉ የተወሰነ ለመጀመር እየሞከሩ ያሉ እና ከሱ አንፃር ያንቺ ኤክስፒሪየንስ ምን ይመስላል? I think እሱ the best ነው። ከመንግስት አንዳንድ ጊዜ ህጎቹ ገንዘብ ሰተን ረድተን ከዛ ህጎቹ አይመቹም ለአንትረፕረነር ማለት አንዳንድ ጊዜ በአንድ አመት ውስጥ አይነሱም፣ በ5 አመት ውስጥ የማይነሱ አሉ ወይንም ፕሮፊት የሌላቸው ግን ከቀጠሉ በኋላ ላይ የሚያርግ እንደ ሲቹዌሽኑ ነው። ይሄ ግን አንትረፕረነር ራሱ ነው ሊታየው የሚችለው። አንዳንድ አውሮፓ ውስጥ አለ የመንግስት እርዳታ ለአንትረፕረነርስ በ2 አመት ውስጥ መልሰክ መክፈል አለበት። በ2 አመት ውስጥ ካወጣ ራሱ በጣም ጥሩ ነው ብሎ ነው የሚወራ። ስለዚህ እዳ ውስጥ እንደውም ትልቅ ችግር ውስጥ ይወድቃሉ ማለት ነው። ኖሌጅ እና ኔትወርክ ነው እዚህ በጣም የሚፈልገው አንደር ኤስቲሜት የተደረገ ግን እየመጣ ነው። አሁን ዳያስፖራም ከውጪ ብዙ እየተመለሰ ነው፣ ኢትዮጵያ ብቻ ሳይሆን አፍሪካ። ስለዚህ እድገቱ ይታየኛል። ግን እውቀቱ አንዳንድ ጊዜ እዛ ላይ ነው። ከዚህ በፊት ስለ ሜንቶርሺፕ ኢንተርቪው ላይ ስትናገሪ ሰምቼሻለሁና በዚህ ኤሪያ ኢትዮጵያ ውስጥ ላሉ ኢንተርፕረነሮች ሜንተር የማድረግ ሀሳብ አለሽ? ምናልባት ፊውቸር ውስጥ በትልቁ ማለት ይሄ ሲጀምር ይሄ የራሴ ነገር ነው፣ ግን በጣም ከባድ ነው። አንዳንድ ጊዜ ማስተማር ብዙ በእኛ ባህል ውስጥ ብዙ ግን ይሄ ከሆነ like ብዙ ፍርሃት አለ። ለኔ አሁን ሜንቶርሺፕ አደርጋለሁ ካልኩኝ ራሴን ወደዛ like እንዴት ልበል ሪሰርች ማድረግ አለብኝ። እነሱ በምን ሁኔታ ነው ያሉት እና እንዴት ከዛ አስወጣቸዋለሁ መጀመሪያ ማለት ከዛ ወደ ቢዝነስ እኔ ወደ ቢዝነስ ውስጥ ገባው። ግን ሰው አንዳንድ ጊዜ እንግዲህ እናቴ ናት አክቹሊ ያለችኝ አንቺ አልገባሽም ሰዎቹ የሚሉት ትለኛለች። ከሷ ጋር አንዳንድ ጊዜ ምክር ስጠይቃት ይሄ አንቺ አልገባሽም ሰዎቹ የሚሉት ባሉበት ሲቹዌሽን አልገባሽም ትለኛለች። ምኑ ነው ያልገባኝ ተናገሩ አለ። እሷ ሜንታሊቲውን ነው የምትለው እና በኋላ ላይ ሳይ ልክ ናት። ሜንታሊቲው ገና አልገባኝም የዚህ አገር ሜንታሊቲ ረጅም መንገድ አለ ገና ምንራመደው። ግን መድረስ አንችልም እና ሰው አይፈልግም ማለት አይደለም። ግን ለዳያስፖራ በጣም ከባድ ነው አንዳንድ ጊዜ አንድ ነገር ስንል ግን አንድ ነገር ይሄ ግን ስትይ ግን ይሄ ፋሚሊ አለ። ግን አሁን አውሮፓ ለመስራት ስፈልግ ልጅ ካለኝ ልጅ የሚጠብቁ በጥሩ ሁኔታ በገቨርንመንት ተዘጋጅተዋል። ስለዚህ ልጅን እዛው ሲጀር ስለዚህ መስራት ይችላል። እዚህ እናት ከሆኑስ የት በጥሩ ሁኔታ እዛው ሲጅ የሚላቸው ቦታ የለም። ይሄ ኢንፍራስትራክቸር ገና አልተስተካከለም። ከኋላ ያለው ላይፍ ሲቹዌሽን የታመመች እናቴን የት ነው የምጥላት? ኢንተርኔት ከተቋረጠ ምንድን ነው የማደርገው? ኦንላይን ባንኪንግ እንዴት ነው የማደርገው? ይሄ ገና ኢንፍራስትራክቸሩ አልደረሰም። ሶ ኢቨንቹሊ ስራ የሚሰራል ኑሮ ነው። ኑሮ ካልተመቸ ደግሞ በጣም ከባድ ነው ወደ ኑሮን ትቶ ለስራ ብሎ መሯሯጥ። ኦኬ ጥሩ። ስለዚህ ሜንተርሺፕ ታስቢያለሽ ማለት ነው ብለን especially የሜንታሊቲ ሜንቶርሺፕ ድርጅትም ሲጀመር ምን አይነት ሜንታሊቲ እንደሚያስፈልግ ዛሬ አመመኝ ብሎ መቅረት ምርጫ አይደለም እንጂ እያመመን እንቀጥላለን። እኔ ደስ ካላለኝ ኮምፒውተሩ ወደኔ ይመጣል እንጂ usually እኔ ወደ ኮምፒውተሩ ሄደው ኮምፒውተሩ ወደኔ ይመጣል። ሜንታሊቲ you keep going ይሄ ሜንታሊቲ አንዳንድ ጊዜ ትንሽ። እስቲ ወደ ፋይናንሱ እንመለስና በምን አይነት መንገድ ነበር ፋይናንስ የምታደርጊው ስታርታፖችን? እስካሁን ምን ያህል ስታርታፕ? የመጀመሪያው ተበድሬ ነው ገንዘብ ከአባቴ። እሺ መልሼ አልከፈልኩትም እስካሁን።
ግን ሰጥቶኝ ልበል አባት ስለሆነ እሱም ሰጠው አይቀበለኝም ግን ገንዘብ ሰጥቶኝ ነው 3000 ዩሮ ነው እንደዚህ ሰጥቶኝ እንደዚህ ተደሰችበት ሳይሆን ይሆነ እዚህ አለና ሲያስፈልግሽ ተጠቀሚ ነው ያለ እያየ ነበር ማለት ነው ፎሎ ያረግሻል እንዴት እንደምታውቁ በምን ላይ ወጣው በምን እንደዚህ ከዛ የመጀመሪያውን ድርጅት ሲሸጠው በመሃሉ እየሰራው ነበር ስለዚህ አይ ቲንክ ወደ 2000 ዩሮ በወር ያስገባ ነበር በስራ ከትምህርት እየተማርኩኝ የምሰራው 2000 ማለት እዛ ብዙ አይደለም ግን በቂ ነበር ያን ጊዜ እሱም በሱም እየከፈልኩኝ አንዳንድ ነገር በኋላ ሲሸጠው 1.ምናምን ሚሊዮን ነው የሸጥኩት ዩሮ የመጀመሪያውን ቢዝነስ እሺ ከዛ ግማሹ ባባቴ ወሰደ እንደገና አስቀመጠው ይሄን እንዳትነኪ ሌላውን የፈለግሽበት አርጌ አለኝ የመጀመሪያውን እንግዲህ ፓርት ጨረስኩኝ ላይክ መኪና ገዛው ምን አልኩኝ እኔ ማልቅ መስሎኝ ነበር ለኔ 1 ሚሊዮን በጣም ብዙ ገንዘብ ነበር ከዛ መኪናው ተገዝቶ በኋላ ላይ ለአባቴ ስለው ያ ይሄን መኪና በወር የሚከፈል አለ አይደል ግብር ታክስ ምራ አይበቃኝም ስለው ያ መሸጥ አለብሽ አለኝ ነይ ያኛው ገንዘብ አለኝ ስለው ነው እሱ ለሱ አይደለም አለኝ ስለዚህ የግዴን ሸጥኩኝ መኪናውን ኦኬ ገቢው ወጪው ብዙ ነው መኪናው አዎ ገቢ እኮ የለሽም ማለት አንዴ ነው ሸጥሽው ከዛ ሲሸጠው እና አሁን እሺ ሌላውን ገንዘብ ምንድነው የምታረጊ ብሎ ሲጠይቀኝ በየጊዜ ላይክ ያስፈቀድኩኝ በፍቃድ እየፈረምኩኝ ነው የሰጠኝ ኢንቨስት መደረግ አለበት ለኑሮ አይደለም አለኝ ይሄ እንደዚህ መልሰሽ ሄደሽ መስሪያ ቤት እየሰራሽ ይሄ ለኢንቨስትመንት ነው ሲለኝ እንደዚህ ነው ያሳደግኩኝ ሌሎችን እነስካውን አልጨረስኩም ያን ገንዘብ ያ አለች ስንት እንደሆነ አላውቅም በኋላ ላይ ማስፈቀድ ቀረ ሌላው አሰዋጣ እንደፈለገ ብየው ስለዚህ ከዛ በኋላ ያሉትን ቢዝነሶች ይሄ ገንዘብ ነው ያገዘሽ ማለት ነው ጥሩ ከራስሽ ሴቭ ካደረግሽው ከዚህ ከመጀመሪያው ቢዝነስሽ ካገኘሽው ገንዘብ ውጪ ምናልባት ከሶስተኛው ወገን ጋር ተባብረሽ የመስራት ፋይናንስ የማግኘት አጋጣሚ ነበርሽ አንድ ነገር ሪስክ ቱ ማች ሪስክ ሆነ ገንዘብ በደራለሁ ሪስክ ለምን ህጉ ኒዘርላንድ እስቲ እሷን አብራሪልኝ ሶ ህጉ ብድር ማለት እዛ ስፔሻሊ እንትን አለ ኮንስትራክሽን የአንድ ሰው በደች ኤንማንሳክ ይባላል የአንድ ሰው ድርጅት ማለት ነው አንድ ሰው አንተ ምትሰራ እንደ ፍሪላንሰር ማለት ሶል ላይን አንድ ከዛ ቤቬ በስሎት ፍኖትስካፕ ማለት ኤልኤልሲ ማለት ነው አይ ቲንክ በእንግሊዝ ስለዚህ እኔ ተጠያቂ አይደለሁም እዛ ውስጥ ፐርሰናሊ ሊሚትድ ላያቢሊቲ ነው ስለዚህ ድርጅቱ ነው ተጠያቂ ከዛ በኋላ ሞር አለ ግን እኔ ሞስትሊ በቤቬ ማለት ኤልኤልሲውን ነው የምሰራ በየጊዜ ባለቤቴ አካውንታንት ስለሆነም ይሄን ስላስረዳኝ ቤቬ ጀምሪ በዛ ይደራጃል ብድር ለመውሰድ ከፈለግሽ 3 ወር ብቻ ገንዘብ ይከተትበትና እዛ የነበረው ገንዘብ ያበድራል ባንክ አንድ ነገር ከሆነ ሪስኩ ቱ ማች ከሆነ እና ፌል ካረገ you go bankrupt እና ብድሩም ይጠፋል በዛው ገንዘብ ሳጠፋ የራሴ ገንዘብ in case ከዛ ይሄ ማለት የፐርሰናል ፕሮፐርቲሽን ፕሮቴክትድ ታደርጋለሽ ማለት የፈለገ ቢሆን እኔ ጋር ቤቴ አንኳኩቶ ማምጣት አይችሉም ይሄ ቤቬው ማለት ኮምፓኒ ባንክራፕት ከሆነ ሁሉ ነገር ይጠፋል ፕሮፊት ደግሞ ወደ ሌላ ድርጅት አይነትም አለ ከላይ ሆልዲንግ የሚባለው ፕሮፊት ወደ ሆልዲንግ ይወጣል ስለዚህ ኤልኤልሲውም ቱ ማች ፕሮፊት መያዝ አይችልም ያልበለዛ ታክስ እንከፍላለን ቱ ማች ስለዚህ ወደ ሌላ ይከፈላል ማለት ነው ፕሮፊቱ ግን the highest point ብድር ይጠየቃል ብድሩ ገንዘብ ላይ ማን ነው ባንክ ላይ ይወጣል ከዛ እንትኑን እናካፍላለን ፕሮፊቱ ሃይ ከሆነ ብድሩን እንጨምራለን ኔት ፕሮፊቱ ሎው እንዲሆን ያለዛ ታክስ ይወስዳል ማለት ነው ኦኬ እሺ ስለዚህ ይሄ ነገር ያው አንደርስታንድ አድርገሻል ከዚህ በመነሳት ነው ፋይናንስሽን ያ ብድር ማለት ነፃ ገንዘብ ተሰጠኝ በዚህ ገንዘብ ጋምብል አረጋለሁ እና ስትራቴጂውን ስለማያውቁ በዛ ላይ ስም ክሬዲት ምናምን አለ አይደል ሜርክ
success rate high ስለሆነ ኦኬ ሞር ይሰጡኛል በእነሱ ገንዘብ ሰርቼ አደራጅቼ ፕሮፊቱን ወስጄ ገንዘቡን መልስላቸዋለሁ ሶ ይሄ ልክ እንደ ፕሮጀክት ፋይናንሲንግ ነው ወይስ ኮላተራል ይጠይቁሻል ኖ አይጠይቁ ዊዛውት ኮላተራል ነው ኦኬ ግን ልበል 300,000 ካስገባው እነሱ 100,000 ይሰጡኛል because ያቃሉ ገንዘቡ እንዳለ ግን ባንክራፕት ከሆንኩኝ ሁሉንም አውጥቼ ባንክራፕት ማድረግ ይችላልው ያቃሉ እነሱ ግን እሱ አይደለም እንግዲህ እሱ ነው ሪስኩ ለነሱ ግን ይሄ ነው ክሬዲት ስኮር የሚባለው በየጊዜ መልሼ ስከፍል ስሜ ክሬዲቴ ሁሉ ሰርክ በኋላ ደግሞ 200,000 ያበድራሉ እኔ ያ 200,000 ኢንቨስት አደርጋለሁ ከዛ 500,000 ሲመለስ እኔ 200ን ፕለስ ኢንትረስት መልሳለሁ ሌላውን ወስዳለሁ በእንደዚህ አይነት መንገድ ምን ያህል ቢዝነስ ነው no so eventually እኔ ለብድር እንግዲህ በሚሊየንስ አይደለም የተበደርኩኝ እዛ ደርሼ አላቀም ግን ሁሌ የራሴ ገንዘብ አስገባበትና ጀምራለሁ ከዛ በኋላ አለ አይደል ላይክ ከስታርትአፕ ወደ ስኬል አፕ ሲኬድ ከትንሽ ድርጅት አሁን እኔ ብቻዬን ነበርኩኝ አሁን 3 ሰው መቅጠር ያስፈልገኛል ያኔ በደራለሁ ገንዘቡን የነሱን ሰለሪ ከፍልበታለሁ አደገ እና እነሱ አሳደጉት አንድ ላይ ከዛ የገባውን ገንዘብ ያው መልሼ ከፍል ለባንክ ከፍላለሁ ወይንም አሁን አልበቃኝም ሞር ፈልጋለሁ ግን ባበደራችሁኝ ይሄው ይሄን አማውንት ገባ ስለዚህ እሺ ይላሉ እንደገና ይፈርማሉ የደብል ያደርጉታል ማለት ነው እንደዚህ እናርጋለን ግን ሁሌ እዳ የኔ ጓደኛ ነው እላለሁ እዳ የኔ ባላንስ ነው እዳ እንወስዳለን ቤሲክሊ ነፃ ገንዘብ ማለት ነው በነፃ ሰው ገንዘብ ሰጠኝ በሌላ ሰው ገንዘብ ድርጅትን ያሳድጋለሁ ቶሎ መልሳለሁ ሰዓቱ ሲያልፍ